ይኸውልሽ ዳጣ፣ በዚህ ጉዳይ ውስጥ ደግሞ እናትሽንም ቢሆን እንዳትወቅሽ። በአንቺ ጉዳይ ምንም አይነት ስህተት የለባትም። ማርታ በመጨረሻም እውነቱን አውቃለች። እስቲ ከማርታ ጎን ነን የምትሉ አንዳንድ ቁጥርን እየተጫናችሁ የለም ከማርታ ይልቅ ደረጀ ጋር ነው ጎኑ የምንሆነው እሱ ነበር ልክ የምትሉ ደግሞ 2 ቁጥርን እየተጫናችሁ ኮሜንቱን አጨናንቁት። ሌሎቻችሁ የደረጀና የማርታ ሁኔታ በፍጹም ይሄ ቤተሰብ መለያየት የለበትም የምትሉ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ብዛታችሁን አሳዩኝ። በክፍል 152 እና 153 የመጨረሻዎቹ ክፍሎች ላይ የሚፈጠሩትን ነገሮች ቀንጨብ አድርጌ ልንገራችሁ። ማርታ እውነቱን ያወቀችው እዛ ላይ የነበረውን ዲኤንኤ ምርመራውን ያው እህቷ ስለሰጠቻት ነበረ። በእውነቱ እህቷን ስላመነቻት አልነበረም በዛን ሰዓት ላይ እንደዛ ስቅስቅ ብላ ስታለቅስና ትክዝ ያለችው። ከዛ በፊት ብዙ ነገሮችን እየጠረጠረች መጣለች። ያኔ ሰላም ባረገዘችበት ጊዜ ልጁ የማን ነው አባቱን አምጥተሽ አስተዋውቂኝ እያለች አብዛኛውን ጊዜ ሰላምን ስትጠይቃት እንደነበር አይታችኋል። ነገር ግን እንደዛም ሆኖ ያኔ ልታስተዋውቃት ዝግጁ ባለመሆኗና ከዛሬ ነገ በአባቱን አምጥቼ አስተዋውቃቸዋለሁ እያለች እስካሁን ደርሳለች። ያ ጥርጣሬዋ ወደ ደረጀ እየወሰዳት በነበረበት ጊዜ የለም ደረጀማ በጭራሽ እንደዚህ አይነት ነገር አይሰራም፣ እኔ በፍጹም እሱን አላምንም እያለች በነበረበት ሰዓት ላይ
እህቷ በመሃል መታ የነበረ ጊዜ የሰላምንና የዳጣን ዲኤንኤ አስመርምረው አንድ አይነት እንደነበረ ወዲያውኑ ሲገባት ለማርታ ታሳያታለች። ማርታ ግን በጭራሽ ያንን ነገር ማመን ስላልፈለገች የእህቷን ክፋትነት በማየትና ይሄ ጥሩ ነገር አልሰራሽም፣ እኔና ደረጀን ለማለያየት ብዙ ነገር ሞክረሻል ትላትና እህቷን ሳታምናት ያኔ ወዲያውኑ ናታን በቀየረው ሌላ አዲስ ዲኤንኤ ይቀየርና ማርታ ራሷ ልታረጋግጥ ሄደች። ናታን ያኔ ምንም እንኳን እዛ መሃል ላይ የነበረውን ነገር ባይቀይረውም ወዲያውኑ ነበር ዲኤንኤውን የሌላ ውሸት ዲኤንኤ አድርጎ መሃላቸው ያስገባው። ማርታ እፈ ያለች ያኔ፣ ምክንያቱም የመጣላት ዲኤንኤ ውጤት የተሳሳተ ስለነበረ እሷም ያየችው ሁለቱ አንድ አይነት እናትና ልጅ እንዳልሆኑ ወዲያውኑ ታረጋግጣለች። ይሄ ሁሉ ሲፈጠር ግን ማርታ ግራ እየገባት ያለው ነገር ደረጀን ለምንድነው በዚህ ልክ ሰዎች እየጠረጠሩት ለኔ እየነገሩኝ ያለውን ነገር እንዳምንም ያደርጉኝ ብላለች። ማርታ በዋናነት ማመን ያልፈለገችው ደረጀ እንደዚህ ያደርጋል የሚለውን እውነታውን እንኳን ማወቅ በጣም ነው የምትፈራው። ብትጠረጥር ራሱ ማወቅ አትፈልግም የደረጀን ሁኔታ። በጣም ስለምትወደውና ስለምታከብረው ይሄን ቤተሰቡና ሰፈሩ ሙሉ የሚቀናበትን ትዳር መሃላችን ክፍተት ማግኘት አልፈልግም ስላለች እውነታውን እየጠረጠረች እንኳን ማወቅ ስለማትፈልግ ብቻ ያኔ እህቷን እንኳን በጣም ትቃወማት ነበረ። ያም የሆነበት ምክንያት እውነቱን ላለማወቅና ምናልባት እውነት ሆኖ ባገኘው እኔ ምን ሊውጠኝ ይችላል የሚለው ነገር በጣም ስላስፈራት ነበረ። ዳጣ እዛ ቤት ውስጥ ከተቀላቀለች ጊዜ አንስቶ ማርታን በጣም ነበር የምትወዳት። ምክንያት የነበረውም ከልጆቿ ሳትነጥላትና ምንም እንክብካቤ ሳይጎልባት ነው በደንብ አድርጋ አብራ እያኖረቻት የነበረው። ዳጣ አሁን ላይ ግን የገባት ነገር ቢኖር አባቷ ከሌላ ቦታ እንደወለዳትና በዛ ላይ ማርታ ይሄን ነገር ከሰማች በኔ ምክንያት ይሄ ቤተሰብ እንዲረበሽ አልፈልግም። በተለይ ቤተሰቡ መረበሹ ብቻ አይደለም ዳጣ ያሳሰባት። ማርታን አስቧት፣ እውነታውን ያወቀች ጊዜ ምን ያህል እንደምትከፋ። እንደዚህ ዳንጣን ተንከባክባ ያሳድጋት ወይንም አብራት አኑራት በሷ ምክንያት የሷ ህይወት ሲመሰቃቀል ማየት ዳጣ በጭራሽ አትፈልግም። ዳጣ እናቷን ከተዋወቀች በኋላ ማወቅ የማትፈልጋቸውን ብዙ ሚስጥሮች አውቃለች። ለምሳሌ ድጋሚ የተወለደው አዲሱ ልጇም ጭምር የደረጀ እንደሆነ ካወቀች በኋላ ምን እየሆነ ነው እዚህ ቤት ውስጥ? ደረጀና እናቴ ምንም ይሄ ነገር ልክ አይደለም፣ ማርታ ሊጎዷት ነው እንደሚፈልጉት። እኛ በዚህ በኩል የኔን ትክክለኛ ማንነት ለመደበቅ የሞከርን፣ ጭራሽ ደረጀ ሌላ ልጅ ወልዷል እንዲህ ብላ በጣም ተናደደች። ያኔ ስትናደድ በደረጀም ጭምር በእናቷ በሰላምም ጭምር ነበር የተናደደችው። ሰላምን እንዴት ለሁለተኛ ጊዜ ይሄንን ነገር ታደርጊያለሽ ስትላት እናቷ ሰላም ግን እንደ ምክንያት ያቀረበችው ነገር አንቺን ያጣውሽ ስለመሰለኝ ነዋ፣ ገና በልጅነትሽ እኔ ጋር እንዳታድጊ አድርጎ ደበቀሽ፣ ለዛም በቀል ስል ነበር ሁለተኛ ልጅ ከሱም ለመውለድ ያሰብኩት፣ አንቺን ያጣውሽ ስለመሰለኝ ድጋሚ ያንቺ መተኪያ እንዲሆን ብዬ እሱን አታለልኩት ትላታለች። ደረጀ ግን በዚህ ሰዓት ላይ እንደተታለለ እንገነዘባለን ማለት ነው ሁላችንም። ግን አብዛኞቻችሁ ቅሬታ ስታቀርቡ የነበራችሁ ተመልካቾቻችን ሰላምን እየጠላችኋት እንደሆነና ልክ እንዳላደረገች ነበር ስታስቡ የነበረው። እውነቱ ግን እንደዛ አይደለም። ሰላም የእናትነት ስሜቷን ነው እዚህ ጋር እያሳየችን የመጣችው። ያኔ በሰራተኝነት ስሜት ውስጥ እያለች ደረጀ የመጀመሪያውን ጥፋት ያጠፋል፣ ከሰላም ጋር መተኛቱ። በዛ መሃል ግን ይሄ ነገር በተደጋጋሚ ሲደረግ እንደ ድንገት ዳጣ ትወለዳለች። ደረጀ ለራሱ ቤተሰቦችና ለማርታ ሲል የራሱ ቤተሰቦች እንዳይበተኑ ብሎ ዳጣን ገና በልጅነቷ ደብቆ ሌላ ቦታ ይወስዳትና እዛ እንድታድግ ያደርጋታል። በዚህ ሰዓት ላይ ነበረ ያኔ ሰላም እዛ ቤት ውስጥ በምትኖርበት ጊዜ የገዛ ልጇ አብራት እንደማታድግና መቼም እንደማታያት የገባት። ያኔ ከደረጀ ጋር በዚሁ ምክንያት በጣም ብዙ ሰዓት ሲጨቃጨቁ ነበረ። ልጄን መልስልኝ፣ አይ እሷ ሌላ ቦታ ነው ማድረግ ያለባት፣ ወይ አንቺና እሷ አንድ ላይ እንድታድጉ ከዚህ ቤት እንድትሄዱልኝ እፈልጋለሁ። ሰላም ያኔ በጭራሽ አልተስማማችም። ያንተ ልጅን አብረን ነው የምናሳድገው፣ እዚህ ቤት ውስጥ የትም ንቅንቅ አልልም ትላለች። ደረጀም እሷማ ከዚህ ቤት ካልወጣች መቼስ ማርታ ይሄን ነገር ስለምጠለጥል እናትና ልጅ አንድ ላይ እዚህ ቤት ውስጥ ሲያድጉ ልጁ የማን ነው መባሉ ስለማይቀር እዛው ዳጣ የምታድግበት ትደግ ይባላል።
ይሄን የነበረ ዳጣ ለ20 ዓመታት ውጪ ጎዳና ላይ ያደገችው። ያኔ ግን ሰላም በሆዷ የያዘችውን ይዛ ቂም በቀሏን ሳትተው ደረጀን ለሁለተኛ በቀል እያዘጋጀችው ነበረ። ደረጀም አንድ ቀን ሰክሮ ሲገባ እንደ ልማዱ ያው ሰላም ማርታ ተመስለውና አንድ ላይ ይተኛሉ። ድጋሚ ታረግዛለች ሰላም። ያረገዘችው ልጅ ግን ከሱ ሳይመስለው እንዳረገዘች ብቻ ስላወቀ ደስተኛ ሆኖ ደረጀ ሁሉንም ነገር ለማወቅ ሲል የአባቱ ማን ነው እያለ እሱም ከማርታ እኩል ሲጠይቃት፣ በጎን ግን እስካሁን ድረስ መናገር ያልፈለገችው ሰላም ልጁ ያንተ እንደሆነ ለማወቅ ፈልጌ ነው ትሏለች። ደረጀ በጣም ይደነግጣል። የሁለተኛውም ልጅ እኔ ነው አለ። ወንድ ልጅ በመሆኑ ደስ እያለው ነገር ግን ከተሳሳተ ቦታ እንደወለደ እየገባው ማርታ ይህን ሁሉ ጉዱን ስትሰማ ምን ሊፈጠር እንደሚችል ይገባዋል። ይህንም ሚስጥሩን ብቻውን መያዝ ስላልቻለ ለዳጣና ለናታን ይናገራል። ናታን የሰላምን ጉዳይ ለመደበቅ ሲል በጣም ብዙ መከራውን በልቷል። ይህን ሁሉ ለመሸፈን እያለ የደረጀንና የማርታን ትዳር ላለመረበሽ እያለ ብዙ ጥረቶችን በሚያደርግ ጊዜ ናታን ሳያስበው አንድ እውነታ ያውቃል። ድጋሚ የተወለደው አዲሱ ልጅም የደረጀ ነው ሲባል ደነገጠ። አሁን ላይ ደረጀ ልክ አላደረገም። የሰላምን ሁኔታ እንደዚህ መከራችንን በልተን ለመደበቅ እየሞከርን ድጋሚ አዲሱ ልጅ የደረጀ ነው ብሎ ደነገጠ። ናታን ከዚህ በኋላ ምንም ለመደበቅ የሚያደርገውን ጥረት ማቆም እንደቻለና በቅጽበት ውስጥ ዝምታውን መርጦ ድራማውን ማየት ነው የቀጠለበት። ናታን ይሄን ያደረገው ምንም እንኳን የሰላምን ሁኔታ ብንደብቅም ከዚህ በኋላ የአዲሱን ልጅ ከደበቅን ማርታንም በጣም የጎዳናት ይመስለኛል። ስለዚህ በዚህ ሁኔታ ላይ ይህን ነገር ትተነው ወደ መራበት ይምራና ሁሉም ነገር ይፈንዳ ይላል ናታን። ለዛ ነው በዚህ ሰዓት ላይ ዝምታውን መርጦ ደረጀን እንኳን ማገዝ ያቆመው። ዳጣም ይህን ነገር ከተገነዘበች በኋላ ደረጀን በጣም ክፉኛ እንደተቀየመችውና ወደ ድሮ ማንነቷ መመለስ እንደምትፈልግ በእሷ ምክንያት ይሄ ቤተሰብ ሊረበሽ እንደሆነም ጭምር ገብቷታል። ምናልባት ማርታ አንድ ልጅ ካለ ይቅርታ ልታደርግልህ ትችላለች። ሁለት ልጅ ግን በጭራሽ ይቅርታ አታደርግልህም። ስለዚህ እኔ ወዳለሁበት እመለሳለሁ። አሁን ያወቀችው እሷም ቢሆን ትንሹ ልጅ ያንተ እንደሆነ ብቻ ነው። የኔን ጉዷን አልሰማችም። እኔ ከዚህ ቤት ወጣለሁ ትሏለች። ደረጀ ግን ከየትኛው መጀመር እንዳለበት አያውቅም። ገና ማርታ ክፍሏ እየጠበቀችው ነበረ እውነታውን ለማወቅ። ከዚህ በኋላ የሚፈጠረውን ነገር እናንተ ታውቃላችሁ። የመጀመሪያዋ ጥያቄ የሚሆነው ማርታ እውነታውን ማወቅ የማትፈልገውን ጥያቄ ትጠይቀዋለች። ይሄ ዲኤንኤ ወይንም ደግሞ እውነት ነው ወይ ብላ መጠየቁ አይቀርም። የሰላም አዲሱ ልጅ ያንተ ልጅ ነው ወይ? ይህን ስትጠይቀው ደረጀ መጀመሪያውኑ ከውጪ ተዘጋጅቶ የመጣበት እውነቱን ለመናገር ይመስለኛል። ምክንያቱም ያኔ ለዳጣ ሲናገር ያንቺን አላወቀችም፣ ያወቀችው አዲሱን ልጅ የሰላምን ወይንም የወንድምሽን ብቻ ስለሆነ እሱም ብቻ ስላወቀች ብቻ ይህንን ነገር አምንላታለሁኝ እቀበላለሁ ብሎ ነው የሚያስበው። ያ ማለትም እንግዲህ ማርታን ከዚህ በኋላ ለማባበልና ነገሮቹን እውነታውን እሺ ብላ እንድትቀበል ሳምንታት ወራት ሁላ ሊፈጁበት ይችላሉ። ማርታ እውነት ካላትና ምናልባት ለዛ ትዳር ወይንም ለደረጀ ትልቁን ቦታ ካላት ለዚህ ምክንያት ብቻ ጥላው ላትሄድ ትችላለች። ምን ይታወቃል? ምናልባት ይህንን ሁሉ ነገር ትታ እዛው ሻንጣዋን ይዛ ከወጣች ደግሞ ያው የሰላምንም እንኳን ብታውቅም ነገሩን የሚያስተካክለው ነገር አይኖርም ማለት ነው። አሁን ላይ ደረጀ ሊፈትናት የሚችለው በሷ ብቻ ነው። በአዲሱ ልጅ ይቅርታ ይደረግለታል ወይንስ አይደረግለትም? ይቅርታ ከተደረገለት ድጋሚ ደግሞ የሰላም ከኋላ ይመጣል ማለት ነው፣ የዳጣን ሁኔታ ለማጣራት። ዳጣስ እውነት እኔም እኮ የደረጀ ልጅ ነኝ ብላ ካስተዋወቀቻት ወይንም ከተዋወቀች ሁለት ልጅ ጭራሽ ብላ ማርታ ከዛ ቤት መውጣቱ አይቀርም። ምን ያህል የማርታን እህት እንደበደሏት እኔ የማርታ ምንም እንኳን በጣም መጥፎ ሴት ብትሆንምና ተንኮል ብትሰራም እዛ ቤት ከገባችበት ጊዜ አንስቶ ግን የወንድ ልጅ ጠባሳ ስላለባት ወይንም ደግሞ ወንድ ልጅ እሷን ከርቷት እስካሁን ድረስ ብቻዋን ስላለች ብቻ እህቴ ላይም እንደዚህ አይነት ነገር እንዲደርስ አልፈቅድም ስላለች ነበረ ደረጀን ታርጌት አድርጋ ብዙ ነገሮች ለማስራት ብትሞክርም ለማርታ እውነታውን ለማጋለጥ ብትሞክር ብዙ ብትጥርም ግን
እነ ሰላም እነ ዳጣ ብዙ ሰዎች ብቻ አቢጊያልም ጭምር ያን ነገር ለማስተው ሲሉ ብዙ ነገር አድርሰውባታል። እንደዛ ሲከላከሉባት ስላየች ነበር የማርታ እህት አንዳንድ መጥፎ ቦታዎችን አንዳንድ መጥፎ ነገሮችን ለመሞከር የሞከረችው። እነዛ ነገሮች ደግሞ እሷን መጥፎ አስብለዋታል። በዚህም ሁኔታ ግን መጨረሻ ላይ አሸንፋቸዋለች። ያሸነፈችበትም ምንም እንኳን በፖሊሶች እየተፈለገች ቢሆንም ምንም እንኳን ከሀገር መውጣት ባትችልም ከዚህ በኋላ ለራሷ ለእህቷ ለማርታ ብላ ነበር ይሄን ሁሉ የሆነችው። አሁን ላይ ግን የመጨረሻ ያሸነፈችበትን ወረቀት ወይንም ደግሞ ያኔ ድኔ ምርመራ ለማርታ አስረክባት ከዚህ በኋላ ተመልሳ እንደማትመጣና ምንም እንኳን ከዚህ በኋላ ባታገኝም ዓይንሽን ግለጪ ለመጨረሻ ጊዜ ትላትና ደብዳቤውን ትሰጣታለች። ደብዳቤው የዲኤንኤ ወረቀት ነበረ። ይሄ ሁሉ ድራማ፣ ይሄ ሁሉ ተንኮል፣ ይሄ ሁሉ ስቃይና ይሄ ሁሉ ስህተት በምን መልኩ ይስተካከላል? የመጀመሪያው ነገር ማርታን ለማሳመን በጣም በቂ ምክንያት ሊኖራቸው ይገባል። የመጀመሪያው ደረጃ ራሱ ይቅርታ ብሏትና ከዚህ በኋላ የተጸጸተበት ከሆነ፣ ሁለተኛው ምክንያት የዳጣን ትክክለኛ የደረጃ ልጅ መሆኗን እድሜ ልክ መደበቅ፣ ሶስተኛው እንግዲህ ማርታ ብቻዋን ስለሆነች ሌሎቹ እንዳለ ቤተሰቡ እንዳይበተንና ምንም እንኳን እሷ ሌላ ቦታ ሄዳ ምንም አይነት ውሳኔ እንዳትወስን መጎትጎት ግዴታ አለባቸው። ይህንን ካደረጉ ማርታ ለብዙ ሰዎች ስትል ለዊሃ፣ ለልጆቿ፣ ለአቢጊያልም ጭምር ስትል ይህንን ነገር ችላ ብላ ይቅርታ አድርጋለት ለደረጀ አንድ ላይ መቀጠል ይችላሉ። ይሄም የሆነው ግን ሰላም አርፋ ከተቀመጠች ብቻ ነው። ሰላም እያቀደች ያለችውን ነገር ሁላችሁም ታውቃላችሁ። አንዴ ማርታ ሁሉንም ሚስጥር ትወቅ እንጂ ልጆቼ ደግሞ በተራቸው ከነሱ ንብረት ይካፈላሉ እያለች ነው። ይሄ ደግሞ ነገሩን በጣም ሊያባብሰው ይችላል። ሰላም ተመልሳ ወደዛ ቤት ከገባች ማርታ ካየቻት ጥሩ ነገር አይፈጠርም። ደረጀን እስከ መጨረሻው ድረስ ከሷ ጋር ኑር፣ ከኔ ጋር ከዚህ በኋላ ጊዜን ጨርሳል ብላ ልትወጣውላ ትችላለች። ይሄ ሁሉ እንዳይፈጠር ደግሞ በጣም ከባድ ነገር ነው የሚሆንባቸው። ናታን፣ ዳጣና ሌሎችም ጭምር አቢጊያልም ብዙ ስራ ይጠብቃቸዋል። ማርታን ለማሳመንና እዛ ቤት ውስጥ ብዙ ጊዜ እንድትቆይላቸው አሊያም ዳጣም ቢሆን አሁን ሁለቱንም ስላኮረፈች ደረጀንም ቢሆን ሰላምን እሷም ምንም አይነት ስራ ከዚህ በኋላ ላትሰራ ትችላለች። ናታን ደግሞ ሁለተኛው ልጅ የደረጀ እንደሆነም ጭምር ሲያውቅ ደረጀን አኩርፎት ከዚህ በኋላ አላግዘውም ብሎ አርፎ እጁን አጣጥፎ ቁጭ ብሏል። ይሄ በጣም ከባድ ነገር ነው። ስለዚህ ደረጀ ብቻውን ቀርቷል። ደረጀ ነገሮቹ ስለገባው አቢጊያልም ብቻዋን ሲመክራት እንዳያችሁት ከሆነ እሱ እዛ ቦታ ላይ የማይሆን ከሆነና ምናልባት ከሌለ በጣም ኃላፊነት የሚገባት አቢጊያል እንደሆነችና ዊሃንም እንድትንከባከባት ቤቱን ሙሉ ለሙሉ እሷ ፊት ለፊት ሆና እንድትመራ እየመከራት ነበረ። ያ ማለት ማርታ ይቅርታ ካላደረገችለት ራሷ ማርታ ከዛ ቤት ከምትወጣ እኔ እወጣለሁ ብሎ ስለወሰነ ነው። እሱ ወጣ ማለት የሚቀመጥበት አጥቶ ምናልባት ነገሩንና አቧራ ሊያስነሳ የሚችል ነገር የሚፈጠረው ሄዶ ሰላም ጋር የሚኖር ከሆነ ነው። ድራማው በዚህም አለበዛ በዳጣ ምክንያት ከዚህ በኋላ ትንሽ ክፍል ይቀራል ብላችሁ በጭራሽ እንዳታስቡ። ድራማው ገና መጀመሩ ነው። ያላችሁን ሐሳብ አስተያየት ኮሜንት ላይ ያስቀመጣችሁልኝ በዚሁ አጋጣሚ ሌላው ድራማዎች እንዲሰራላችሁ የምትፈልጉና ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ